ሀጂ ምን ነካቸው? እንደምትመለከቱት እንግዲህ ያው ድሮ ታቦት መሸኘት ብቻ ነበር። አሁን ገብቶ መሳተፉላ ተጀምሯል። በምትመለከቱት መልኩ ማለት ነው። የራሳቸው መምህሮች የሚቃወሙትን ባህል ሲወጣም ሲወርድም ሲመለስም ዳውጃ የሚያነጥፍ ወጣት መከራውን አቧራ ላዩ ላይ የሚበንበት ሺህ ጊዜ ተጠንቀቁ ብያለሁ። አሁንም ተጠንቀቁ ጋይስ፣ እንዳትሸወዱ ተጠንቀቁ። አላህ ቁርአን ላይ በጣም በትዝብት ከሚናገራቸው የቁርአን አያቶች መካከል አንዱ ይሄ ነው። አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፍሩን። እንደው በተራ ባጢል በሆነ ነገር እያመኑ በአላህ ስብሓነሁ ወተዓላ ደግሞ ይክዳሉ ያስተባበላሉ እንዴ ይላል አላህ ስብሓነሁ ወተዓላ። ለዚህ ነው ፈቢአይ አላኢ ረቢኩማ ቱከዚባን። እስኪ እንደው በየትኛው የጌታችሁ ጸጋ በየትኛውስ የጌታችሁ ስጦታ ነው የምታስተባብሉት ይላል አላህ። እልም ያለ ጥፋት ውስጥ ወንጀል ውስጥ ኖራችሁ ነጋ ጠባ አላህን ስታምፁ ከርማችሁ ከሰዎችም ከአላህም ርቃችሁ ሳለ አላህ ግን ከማይጠገበው ከማይሰለቸው ከማይቋረጠው እዝነቱ አላቋደሳችሁም ወይ? ወደሱ ጠጋ እቅፍ አላደረጋችሁም ወይ? የተራባችሁ ሆናችሁ ሳለ አልመገባችሁም ወይ? የታመማችሁ ሆናችሁ አላከማችሁም ወይ? እልም ያለ ድቅድቅ የህይወት ጨለማ ውስጥ ሆናችሁ ድረስልኝ ስትሉ ከአንዳንድ አላህ ሱብሓነሁ ወተዓላ አልደረሰላችሁም? ታዲያ አላህ ሱብሓነሁ ወተዓላ የሚታመጽ የሚወነጀል የሚካድ ጌታ ሆኖ ነው የምትክዱት እንዲህ የምትሆኑት? አፈቢልባጢል ዩእሚኑነ ወቢኒዕመቲላሂ ሁም የክፍሩን ይላል አላህ ሱብሓነሁ ወተዓላ። ያ ሰላም ያ ሰላም ወንድማችን ሐምዛ በቲክታክ ፔጁ ላይ ማለት ነው እንደዚህ አጠር መጠን ያሉ ቆንጆ መልእክቶችን እያስተላለፈ የሚገኝ ወንድማችን ነው። ማሻአላህ አላህ ያጠንክረው፣ አላህ ያበርታው፣ አላህ ከሻለ እውቀትም ይጨማምርለት። በጣም ደስ የሚል መልእክት ነው። ብዙዎቻችን እንድንነቃ ያለንበትን ኒዕማ እንድናመሰግን አላህ Subhanahu Wa Ta'ala ቆጥረን የማንዘልቀው ይሄ ብለን የማንዘልቀው በርካታ ኒዕሞች ይሰጡናል። በዛ ኒዕሞችና መስክነው ፍጹም ልናምጸው የሚገባ ጌታ አይደለም። አልহামዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ ፈሁወ የሽፊኒ። አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመም የሚያድነኝ አላህ ነው ማለታቸውን ነቢዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأصحاء لا يراها إلا المرضى። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታዬና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ላይ እገኛለሁ። ምስጋና ለዓለማት ጌታ ለአላህ Subhanahu Wa Ta'ala ይሁን። አልহামዱሊላህ ረቢል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ደስ የሚል ነገር ያየነው ኡስታዛችን ተወዳጅ ኡስታዝ ያሲን ኑሩ በዚህ ፈታ በዚህ ደስ የሚል መልእክት እንግዲህ ተመልሶ መጥቷል። አልহামዱሊላህ ረቢል ዓለሚን። ከዚህ ቀደም እንደታመመ በፌስቡክ ፔጁ ላይ እንዲሁ የተለያዩ ሶሻል ሚዲያዎች ሲያጋሩ እኔ መጥቼ አጋርቻችሁ ነበረ። እንግዲህ አላህ Subhanahu Wa Ta'ala ዱዓችንን ሰምቶ በአፊያው ተመልሷል። አልহামዱሊላህ ረቢል ዓለሚን። ኢንሻአላህ ቀጣይ ኹጥባ ምን ይላችሁ ጋይስ፣ እንዳትሸወዱ ተጠንቀቁ። በዚህ ሰዓት እንግዲህ አንድ አስቸኳይ የሆነ መረጃ ልንገራችሁ። የኔን ቪዲዮና እንግዲህ የብሩክ ኒውስን ቪዲዮ በመጠቀም ማስተር አብነት ሞተ እያለ እንግዲህ ይህ ከላይ የምትመለከቱት ገጽ በውሸት እንግዲህ ሐሰተኛ ዜና እያሰራጨ ይገኛል።
እኛ የሰራነውን እንግዲህ የተለያዩ ቪዲዮዎችን እንግዲህ በመቆራረጥ ማስተር አብነት ሞቷል እያለ በርካታ ሰው ቪዲዮውን እየተመለከተው እንዲሁም ብዙ ሰው ኮሜንት ላይ እውነት እየመሰለው ይገኛል። እናም ይህ ቪዲዮ እኛ አልሰራንም፣ ማስተር አብነትም አሁን በጥሩ ሁኔታ ላይ ይገኛል። እባካችሁ እንደዚህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ለቪው ብላችሁ የማይሆን ነገርም አትስሩ። እናም ትብብራችሁ ልጠይቃችሁ፣ ሁላችሁም እዚህ አካውንት ላይ እየገባችሁ እንግዲህ ሪፖርት በማድረግ አካውንቱ እንዲዘጋ እናድርግ። በጣም ነው እኮ የሚያዝነው። በጣም አንዳንዴ መስገብገብ ከልክ በላይ ማለት ነው። ሆድን መውደድ፣ ብር መውደድ፣ ቪው መውደድ፣ ፎሎወር መውደድ እንደዚህ ያስቀባጥርሃል። የሰው ላይ ታሟርታለህ፣ ሞትን ትመኛለህ። ማስተር አብነት እንዲህ ከዚህ በፊትም አንድ አርቲስት ሊሆን ይችላል፣ አንድ ታዋቂ ሊሆን ይችላል፣ ሲታመም ማለት ነው። እንደዚህ አይነት ሰዎች አሉ የቲክታክ በዩቲዩብ ምናምን ለመሸቀልና ነገር የሐሰት ለቅሶ ምናምን የሚደረግና ሞተ ምናምን ነገር እያሉ የሀዘን መግለጫ ነገር የተለያዩ እንደዚህ ዜናዎችን ይቋረጡ ነገር ያስገባሉ። ይህ ነገር በዚህ አይነት መንገድ የሚመጣ ፎሎወር፣ በዚህ አይነት መንገድ የሚመጣ ብር እውነት እናንተ ሐላል ነው ብለህ ትቀበላለህ? ደስ እያለህ ስተበለዋለህ? በጣም ያሳፈራል። እንደዚህ ነገሮች የሚቆም አይመስለኝም። ምክንያቱም እንደምታዩቸው ቪዲዮን በጣም ቫይራል ይወጣሉ፣ ይታያሉ ማለት ነው እንደዚህ ሐሰተኛ መረጃዎች። ስለዚህ ማድረግ ያለብን እንደዚህ ነገሮች ሲመጡ ቶሎ ሪፖርት ማድረግ እና ቶሎ ደግሞ ማመን ካለባቸው እንደዚህ አይነት መረጃ ታዋቂ ፔጆች አሉ፣ ቶሎ መረጃዎች ቶሎ የሚደርሳቸው ታዋቂ ፔጆች አሉ። ከነሱ ሰምታችሁ እናንተም ነገሩ ማረጋገጥ ይኖርባችኋል። ከነዚህ ሐሰተኛ መረጃዎች ራሳችሁ ልታረቁ ይገባል። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤይሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀን ቄስ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ፕላስ ምልክቷን መንካታችሁ እንዳይረሳ። እንዴት ተመለከታችሁ ይህን ነገር? እንዲህ ይሄ ዓለማዊም አይቅርብኝ የአኼራውን ጉዳይ አይቅርብኝ ያስመሰለው እኮ ምንድን ነው? ሀቅ ካልያዝክ በቃ እንደዚህ ነው የምትሆነው። በቃ ይሄ ነው ይሄ ሰውዬ ሀቅ ቢኖረው አስቡት። ማታ ቀን ቄስ ነው፣ ማታ ደግሞ ናይት ክለብ እየገባ ዘፈን እየከፈተ ስንቱን ለዝሙት በር እየከፈተ ነው። ናይት ክለብ ማለት የዝሙት በር፣ የዝሙት ዋነኛው ቦታ መናኸሪያው እዛ ነው። አስቡት። ጧት ዝሙት አትስሩ ይላል፣ ማታ ለዝሙት የሚሆኑ ዘፈኖችን ይጋብዛል። ምን አይነት መጨማለቅ ነው? ምን አይነት ይሄ ስርዓት፣ ምን አይነት ገወጥ የሆነ ተግባር ነው? አልሐምዱሊላህ ረቢል ዓለሚን አላ ኒዕመት አልኢስላም። አሁንም ወደፊትም አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር እንደምትመለከቱ እንግዲህ ያው ድሮ ታቦት መሸኘት ብቻ ነበር። አሁን ገብቶ መሳተፍ ሁላ ተጀምሯል፣ በምትመለከቱት መልኩ ማለት ነው። ትናንት ስለ ታቦት የሰራሁት ቪዲዮ ስለሌለ ይሄን ቪዲዮ ሼር ፖስት አድርጉ። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚከተለውን ተናግረዋል። እንኳን እንዲህ በዓል ላይ መሳተፍ ቀርቶ ሱነን ኢብኑ ማጃህ ላይ በተዘገበ ሐዲስ ላይ 4031 ላይ መን ተሸበሀ ቢቀውሚን ፈሁወ ሚንሁም ብሏል። የሆነ አካል የሆኑ ህዝቦች ጋር እንዲህ መመሳሰል ኢሚቴት እንኳን ማድረግ እንኳን መሳተፍ አይደለም መመሳሰል ሁላ ከነሱ ነው በማለት ተናግረዋል። ይሄ ማለት ግን ከሰዎች ጋር አትናወሩ ማለት አይደለም። አምላካችን አላህ በምዕራፍ 60 ቁጥር 8 ላይ ከነዚያ በሃይማኖታችሁ ካልተጋደሏችሁ ከሀገራችሁ ካላስወጧችሁ መልካም ብትሉላቸው ወደ እነሱ ብታስተካክሉ አላህ አይከለክላችሁም አለና አላህ ትክክለኞችን ይወዳል አለ። እንደውም ወደ እነሱ ብትናወሩ ብትተጋገዙ ምናምን አላህ ይሄንን ይወዳል አለ። ግን ይሄ አንድ ሙስሊም ምድር ላይ ከሰዎች ጋር የሚናወረው ህይወት አለ፣ ለአላህ ደግሞ የሚሰጠው ደግሞ ህይወት አለ። አምላካችን አላህ ራሱ ደግሞ በምዕራፍ 6 ቁጥር 162 ላይ ስግደቴ መገዛቴ ህይወቴ ሞቴም ለዓለማት ጌታ ለአላህ ነው በል ይላል። ህይወቴም መገዛቴም ህይወቴ ሲል የምትኖረው ህይወት የትኛው አምልኮ ጋር የተያያዘው ሁለቱ እንዳይደባለቅባችሁ። ይሄኛው ቪዲዮ ደግሞ እናዳምጥ። አልহামዱሊላህ ረቢል ዓለሚን ታቦታችን አስገብተን ይሄው አመት ያደረሰን ብለን ተሰለናል። ፈረሰኞች ዛሬ በዓሉን አጅበው የጊዮርጊስን ታቦት እየሸኙ ምናልባት ባለማወቅ ደግሞ ታቦት መሸኙ ካላችሁ ታቦት ላይ የተጻፈው ጽሁፍ ብቻ ከእስልምና ጋር ይጋጫል። ምንድነው እስቲ ታቦት ላይ የጻፈው መጀመሪያ እናንተ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። የግሪክ ፊደላት ላይ የመጀመሪያው ፊደል አልፋ ነው፣ የመጨረሻው ፊደል ደግሞ ኦሜጋ ነው። ስለዚህ አልፋና ኦሜጋ ማለት የመጀመሪያና መጨረሻ እንደማለት ነው። ስለዚህ ኢየሱስ መጀመሪያና መጨረሻ ነው ለማለት ነው የሚጠቀሙት። አምላካችን አላህ ቁርአን ላይ በምዕራፍ 57 ቁጥር 3 ላይ እርሱ ፊትም ያለ ኋላም ቀሪ ነው፣ የመጀመሪያም ያለ ኋላም የሚቀር ነው፣ የመጀመሪያና መጨረሻ አላህ ነው። ግን ያ እዛ ጋር ለኢየሱስ ነው የተባለው ነገር ነው እየሸኘ ያለው። ሁለተኛ ምንድነው የተጻፈው? እስቲ እንመልከት እና ኢየሱስ ክርስቶስ ስም ከሰማይ በታች
ከምድር በላይ ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሁፍ ከታቦቱ ላይ ይጻፍ። በሰማይና በምድር ያለው እንግዲህ ለኢየሱስ ይስገድ ምናምን የሚል ነገር ነው። አምላካችን አላህ በምዕራፍ 13 ቁጥር 15 ላይ ወሊላሂ የስጁዱ መን ፊስ ሰማዋቲ ወልአርድ ይላል። በሰማይና በምድር ያለው ሁሉ ለአላህ ይሰግዳሉ ማለት ይናገራል። አንድ ሰው ታቦት ሲሸኝ ከሃይማኖት ውጭ የሆነ ተራ የሆነ ስርዓት ላይ ሁላ አይደለም የተሳተፈው። በጣም ከባድ ኢየሱስ መጀመሪያና መጨረሻ ነው የሚል ለኢየሱስ ብቻ ነው መሰገድ ያለበት የሚል ከበድ ያለ ሁላ ስነ ስርዓት ላይ ነው የምትሳተፈው። ስለዚህ ከአምልኮ ጋር የተያያዙ ለአላህ ብቻ የምንሰጣቸው ነገሮች ልንጠነቀቅ ይገባል። ማህበራዊ ህይወትን በተመለከተ በሰላም መኗኗር መተጋገዝን ካችን አላህ በምዕራፍ 60 ቁጥር 8 ላይ ከነዛ በሃይማኖታችሁ ካልተጋደሏችሁ ከሀገር ካላስወጧችሁ መልካም ብትሉላቸው ማለትም በመልካም ብትኗኗሩ ማለት ነው ወደ እነሱ ብታስተካክሉ አላህ አይከለክላችሁም። እንደውም አላህ ትክክለኞችን ይወዳል ነው የሚሉላ። ግን ይሄኛው መኗኗር ላይ ነው የአምልኮ ተግባራትን የጨመረ ወይም ደግሞ መንፈሳዊ ነገሮችን ያካተተ በጭራሽ። ማሻአላህ ሹክራን አብዱልከሪም እጅግ በጣም ጥሩ መልእክት ያስተላለፈው። እንግዲህ ከአላህ ቃል ውጭ ወዴት ነው የምንሄደው? ማስረጃ አለ፣ መረጃ አለ። እንግዲህ ግልጽ አድርጎ ተንትኖን ያቀረበልን እንዴት ከክርስቲያኖች ጋር ወይም ከሌላ እምነት ተከታዮች ጋር እንዴት ነው መኗኗር ያለብን፣ እንዴት ነው የእነሱ ሳነካ የእኛን ሳናስነካ እዚህ ዱንያዊ ነገሮች ላይ ብቻ ተብቃቅተንና ተረጋግፈን መኖር የምንችለው የሚለው ነገር ከአላህ ሱብሓነሁ ወተዓላ ቃል እንግዲህ አሳየን። ዛሬ እኛ ግን ድንበር አልፈን ማለት ነው እነሱ ጌታችን ነው የሚሉት ጋር ከሱ ውጭ ሊሰገድለት አይገባም የሚሉት ጋር ሂደን ታቦቱን እንሸኛለን፣ አብረን እናጅባለን። አልሐምዱሊላህ በሰላም ገባ። ጭራሽም ለቀጣይ ዓመትም ተስለናል ይልልሃል ሙስሊሙ ማለት ነው። ቀጣይ ዓመትም ተስለናል እንዲያደርሰው በሰላም ታቦቱ ሊወጣ ማለት ነው። ይሄ ያለማወቅ አለም ደግሞ በጣም ጥግር አሽቃብጠማ ነው በሰዎች ዘንድ ተወዳጅ ለመሆን ምን ትርጉም አለው? አላህ ጠልቶ የሰው ልጆች ቢወዱ ምን ትርጉም አለው? ወላሂ ትርጉም የሌለው ነገር ነው። ስለዚህ በተለይ ወጣቱ ሊነቃ ይገባል። ወጣቱ ከነቃ አባቱን እናቱን ማንቃት አያቅተው። ወጣቱ ነቃ ብሎ እናት አባቱን ከልክሎ ተውና ነው። እኛ አባት እርግጠኛ ነኝ የደረሱ ልጆች ይኖራቸዋል ብዬ አስባለሁ። ስለዚህ ቢያንስ ወጣቱ ነቃ ካለ እሳቸውን ገጽቶ መክሮ ይዛል። ወጣቱ በደንብ ሊሰራ ይገባል በዚህ ጉዳይ ላይ። እስቲ በዚህ ጉዳይ ላይ የራሳቸው መምህሮች ምን ይላሉ? ሲወጣም ሲወርድም ሲመለስም ዳውጃ የሚያነጥፍ ወጣት መከራውን የሚል አቧራ ላዩ ላይ የሚበንበት አስቡት። በየመንገዱ ዳውጃ እየተነጠፈ ያን ዳውጃ ሲሸከም ወገቡ እስኪቆረጥ ሽንቱ እስኪቆረጥ መከራውን የሚያይ ትውልድ አለ። ይሄስ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ አይደለም። እንደዛ ከሆነ ያው ታቦቱንም ይዞ መውጣቱ መንገድ እንዲመዘጋጋቱ ህዝብ በፀሐይና በአቧራ እንደዛ መንገላታቱም አግባብ አይደለም ማለት ነው። እቺንም አብረው መጥቀስ ነበረበት። የወጣቱ ልፋት ብቻ ሳይሆን ወጣቱ የሚለፋበት ምክንያት ምንድነው? ማን ነው ያስያዘው? ለምንድነው የማትነጋገሩት? እንደዛ ከሆነና በዚህ መልክ የሚቀጥል ከሆነ መጽሐፍ ቅዱሳዊ ደግሞ ያልሆነ ከሆነ አምላካችን አላህ በቁርአን ኢነ ዲነ ዒንደላሂ አልኢስላም ይላል። ፈጣሪ ዘንድ ተቀባይነት ያለው የመዳኛ መንገድ ብቸኛ የሆነው ኢስላም ብቻ ነው ይላል። ስለዚህ እርሶንም ጨምሮ ሁላችሁም ወደ ምትድኑበቱ እስልምና እንድትመጡ በአክብሮት እንጠራችኋለን። በአክብሮ ተጠርታችኋል። ይሄን የአክብሮት ጥሪ ተቀብላችሁ ለማን ስትሉ? ለራሳችሁ ለነፍሳችሁ ስትሉ፣ ነገ በእሳት ላለመፈተን፣ ነገ ከረሱል ሰለላሁ ዐለይሂ ወሰለም ጎን ለመሆን መግቢያው መዳኛው መንገድ ኢስላም ብቻ ነው። ሁላችን መጨረሻችን አላህ ያሳምረው። የጀማዓ ዛሬ ቪዲዮ ይህን ይመስል ነበረ። ሁላችሁም በአኑን ሁሉም ያፈጥራል ቻሌንጅ 4ኛ ዙር ላይ ተሳተፉ። ይህ ምንድነው? በረመዳን መጪው ረመዳን አላህ በሰላም ካደረሰን የቲሞችን አቅም ደካሞች ምስኪኖች ቤት ሙሉ የረመዳን አስቤዛ ማለት ነው የሚያፈጥሩበት ኢንሻአላህ ለማስገባት ይተፈተፈ ያለ ነው። እንግዲህ ቻሌንጅ መጥራት ጀምረናል። እስካሁን አቤት ወይ ያለ ሰው አንድ ሰው ብቻ ነው። ተሳተፉላችሁ። ያለ መጨቃጨቅ ነው መጀመሪያ የማናገረው። ምናልባት እስከዚህ ድረስ ደግሞ አብራችሁ የቆያችሁ ሰዎች ካላችሁ ያው እናንተ እሺ ብላችሁ ማለት ነው። ልክ አሁን ይሄ ልባዊ ጥሪ ነው። ይሄ ልባዊ ጥሪ ደግሞ ተቀብላችሁ ያቅማችሁን በማድረግ ከዚህ ከፊት ለፊት የምትት አካውንት ማለት ነው ያቅማችሁን በማድረግ ያልገባችሁ ደግሞ ሱቅ ቁጥር አለላችሁ መጠየቅ ይችላላችሁ። በዚህ ነገር ሳተፉ ላለሁኝ በቀጥታ ተሻለ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።